ጤና ይስጥልን። በዛሬው የመረጃ ሰዓታችን ለኢትዮጵያውያን ተማሪዎች በሙሉ አስደሳችና የምስራች ዜና ተሰምቷል። ታደምጡታላችሁ። በሌላ ዜና በትናንትናው ዕለት ጥቅምት 6 IMF ያወጣውን ኢትዮጵያን በተመለከተ አዲስ መረጃ ዘንላችሁ ቀርበናል። በመቀጠልም ኢትዮጵያ ከአበዳሪ ሀገራት ከIMF ከባድ ብድር ከወሰዱ ሀገራት ተርታ መሰለፏን የደረሰን መረጃ አለ። በሌላ ዜና በሀገረ ኬንያ አሳዛኝ ዜና ተሰምቷል። በሀዘን ላይ ሀዘን፣ በችግር ላይ ችግር፣ ፖሊሶች ተኮሱ፣ በርካቶች ተገደሉ። ሙሉ ዝርዝር መረጃ ዘንድ ቀርበናል። በተጨማሪም ዶናልድ ትራምፕ አሁንም ጦርነት የማቆም ሩጫቸውን እየታገሉ ነው። ዘለንስኪን በዛሬው ዕለት ለፑቲንም ቀጠሮ ይዘዋል። የወጣውን አዳዲስ መረጃ አብራችን ስትቆዩ ታደምጣላችሁ። መልካም ቆይታ። ወደ ዝርዝር መረጃዎቹ አመራን። በቅድሚያም የIMF ከፍተኛ ዕዳ ያለባቸውን አገራት ቁጥር ይፋ አደረገ። እንደ አውሮፓውያን አቆጣጠር ከጥቅምት 2025 ጀምሮ በአጠቃላይ 86 ሀገራት $162 ቢሊዮን ጋር የሚመጣጠን ዕዳ አለባቸው ብሏል። ኢትዮጵያም ከአፍሪካ አህጉር $2.17 ቢሊዮን ዕዳ በመያዝ በ14ኛ ደረጃ ላይ ስሟ ተነስቷል። አርጀንቲና $56.8 ቢሊዮን፣ ዩክሬን $14.1 ቢሊዮን እና ግብጽ $9.38 ቢሊዮን ከፍተኛ ብድር ካለባቸው ሀገራትም ከ1 እስከ 3 ያለውን ደረጃ ይዘዋል። በተያያዘ ዜና IMF ለመጠናቀቅ 2 ወራት ብቻ በቀሩት የዘንድሮ የፈረንጆቹ ዓመት የኢትዮጵያ ኢኮኖሚ በ7.2 በመቶ ያድጋል ተብሎ እንደሚጠበቅም ተንብየዋል። ድርጅቱ አገሪቱ በቀጣዩ የፈረንጆች 2026 ዓመት ይኖራታል በሚል ያስቀመጠው እድገት ለዚህ ዓመት ከተነበየው በ0.1 በመቶ ያነሰ ነው። መቀመጫውን በዋሽንግተን ዲሲ ያደረገው IMF ይህን ያስታወቀው በትናንትናው ዕለት ሐሙስ ጥቅምት 6 2018 ዓ.ም ይፋ ባደረገው ዓመታዊ ሪፖርቱ ነው። ሪፖርቱ ኢትዮጵያን ጨምሮ ከሳህራ በታች የሚገኙ 45 ሀገራት የኢኮኖሚ ሁኔታም የዳሰሰ ነው። በዚሁ ቀጠና ያለው የኢኮኖሚ እድገትም በፈረንጆች 2025 4.1 በመቶ በሆነ የተረጋጋ ሁኔታ እንደሚቀጥልም አመላክቷል። ይህ የኢኮኖሚ ትንበያ በመጪዎቹ የፈረንጆች ዓመት በትንሹ ከፍ እንደሚል የጠቆመም ሪፖርቱ ለዚህም እንደ ኢትዮጵያና ናይጄሪያ ባሉ ሀገራት እየተተገበሩ ያሉ የኢኮኖሚ ማሻሻያ ጥረቶች አስተዋጽኦ እንደሚኖራቸው አመላክቷል። በመጨረሻዎቹ ጊዜያት የነዳጅ ዋጋ ይበልጥ ይቀንሳል ተብሎ ቢጠበቅም ቡና እና ወርቅን የመሳሰሉት ዋና ሸቀጦች ዋጋ ግን ከኮቪድ ወረርሽኝ በፊት ከነበረው ጊዜ በላይ እንደሚሆንም ሪፖርቱ አትቷል። ይህ ሁኔታ እንደ ኢትዮጵያ ላሉ በተፈጥሮ ሀብት ላይ ለተመሰረቱ ሀገራት ጠቃሚ እንደሚሆን IMF አስታውቋል። ወደ ሌላኛው የዕለቱ መረጃ ስናመራ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም ጦርነት ድምፅ መስማት የፈለጉ አይመስሉም። በዛሬው ዕለት ከዘለንስኪ ጋር በዋይት ሀውስ ይገናኛሉ። በቀጣይ ደግሞ ከፑቲን ጋር በሃንጋሪ ሊገናኙ በስልክ እንደተወያዩ ተሰምቷል። የሩሲያና የአሜሪካ ባለስልጣናት በሚቀጥለው ሳምንት ስብሰባ ያደርጋሉ። ትራምፕ ከፑቲን ጋር ከተነጋገሩ በኋላ እንዳስታወቁት አሜሪካ በሩቢዮ ትወከላለች፣ ቦታውም በኋላ ይወሰናል ብለዋል። ትራምፕ ከፑቲን ጋር ባደረጉት ውይይት ወቅትም ጉልህ መሻሻሎች እንደተደረጉ እንደሚያምኑም ገልጸዋል። የአሜሪካው መሪ ከፑቲን ጋር ያደረጉትን ንግግር ከዘለንስኪ ጋር በሚያደርጉት ስብሰባ ላይም አንስተው እንደሚወያዩ ጠቁመዋል። ትራምፕ ከፑቲን ጋር ያደረጉት የስልክ ውይይት ተከትሎም በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም ከአሜሪካና ሩሲያ ባለስልጣናት ስብሰባ በኋላ ከፑቲን ጋር በሃንጋሪ መዲና ቡዳፔስት ተገናኝተው የዩክሬንን ጦርነት ለመቋጨት እንደሚወያዩ ማስታውቀዋል። በዛሬው ዕለትም ከዩክሬን ፕሬዝዳንት ጋር በዋይት ሀውስ እንደሚገናኙ ትራምፕ ገልጸዋል። ይህ በእንዲህ እንዳለ ትራምፕ በቬንዙዌላ ውስጥ CIA የመሬት ላይ ጥቃትን እንዲሰነዝር ፍቃድ መስጠታቸው ተሰማ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የማዕከላዊ የስለላ ኤጀንሲ CIA በቬንዙዌላ ውስጥ ስውር ስራዎችን እንዲፈጽም ፈቃደኛ መሆናቸውን አረጋግጠዋል። በዋሽንግተንና ካራካስ መካከል ያለው ውጥረትም ባለፉት ሳምንታት በካሪቢያን ባህር የተነሳም ጨምሯል። በቬንዙዌላ ጀልባዎች ላይ አሜሪካ ባደረገችው በርካታ ገዳይ ጥቃቶች ምክንያት ለወትሮው የነበረው ሻካራ ግንኙነታቸውም ይበልጡኑ ተቀዛቅዟል። በቬንዙዌላ ውስጥ በመሬት ላይ የተመሰረተ ወታደራዊ ዘመቻ እያካሄደ መሆኑንም ትራምፕ አክለዋል። ትራምፕ ከአንዳንድ ከፍተኛ የህግ አስከባሪ ባለስልጣናት ጋር
ካደረጉት ቆይታ በኋላ በኒውዮርክ ታይምስ ላይ ስለ ሲአይኤ ፍቃድ ስለወጣ ዜና ዘገባ ጥያቄም ቀርቦላቸዋል። አንድ ዘጋቢ በቀጥታ ለትራምፕም ሲአይኤ ወደ ቬንዙዌላ እንዲገባ ለምን ፈቀዱ ሲል ጠይቋል። ትራምፕም በሁለት ምክንያት ነው የፈቀድኩት ሲሉ መልሰዋል። ቁጥር 1 እስር ቤቶቻቸውን ወደ ዩናይትድ ስቴትስ በመላክ ባዶ አድርገዋል። ሌላው ነገር በአደንዛዥ ዕፅ አዘዋዋሪነት የቬንዙዌላ ሚና አለ ሲሉም ተደምጠዋል። ዩናይትድ ስቴትስ የአደንዛዥ ዕፅና ሌሎች መድኃኒቶችን ፍሰት ለመከላከል በባዕድ መሬት ላይ እርምጃ እንደምትወስድ ለማመልከት ያስፈልጋል ሲሉም ትራምፕ ተናግረዋል። ትራምፕ ከቬንዙዌላ የሚመጡ በርካታ የአደንዛዥ ዕፅ መድኃኒቶች አሉም ብለዋል። በርካታ የቬንዙዌላ አደንዛዦች መድኃኒቶች በባህር ውስጥም ይመጣሉ ሲሉ ገልጸዋል። በሌላ ዜና በኬንያ ላይ በሐዘን ላይ ሐዘን በለቅሶ ላይ ልቅሶ ሆኗል። በትናንትናው ዕለት ለሐዘን የተቀመጡት ማህበረሰቦች ላይ ጥይት በመተኮሱ በርካታና ቁጥራቸው ያልታወቁ ሰዎች መሞታቸው ተነግሯል። ፖሊስ ለራይላ ኦዲንጋን ሞት ሐዘን የተሰበሰቡ ሰዎች ላይ ተኩሶም በርካታ ሰዎችን እንደገደለ እየተሰማ ነው። የአገሪቱ መገናኛ ብዙሃን እንደዘገቡት የጸጥታ ኃይሎች የተቃዋሚ መሪው ራይላ ኦዲንጋን አስከሬን ለማየት የተሰበሰቡ ሰዎችን ለመበተን ተኩስ ከፍተዋል። አንዳንድ ሐዘንተኞች የደህንነት በሮችን ለማፍረስ ከሞከሩ በኋላ በሳካራኒ ስታዲየም በሺዎች የሚቆጠሩ ሰዎች በተሰበሰቡበት ቦታ ግርግር ተፈጥሯል። ፖሊስ ለራይላ ሞት ሐዘን የተሰበሰቡ ሰዎች ላይ በመተኮሱም ቢያንስ በርካታ ሰዎች እንደሞቱ ተዘግቧል። የ80 ዓመቱ ኦዲንጋን የቀድሞ ጠቅላይ ሚኒስትርና ታዋቂ የተቃዋሚ መሪም ረቡዕ ዕለት ህንድ ውስጥ ህይወታቸው ማለፉን ተከትሎ በመላ ሀገሪቱ ሐዘን አስከትሏል። ፕሬዚዳንት ዊሊያም ሩቶ የ7 ቀናት ብሔራዊ ሐዘን አውጀዋል። የውስጥ ጉዳይ ሚኒስተሩም ኪፑቹምባ ሙርኮመን ደግሞ አርብ ጥቅምት 8 ለእሳቸው ክብር የህዝብ በዓል እንደሚሆንም አስታውቋል። ነገም በናይሮቢ መንግስታዊ የቀብር ስነ ስርዓት የሚደረግም ሲሆን እሁድ ደግሞ በትውልድ ከተማቸው ቦንዶ እንደሚቀበሩ ስፑትኒክ ዘግቧል። ወደ ቀጣዩ መረጃችን ስናመራ የብስራት ዜና ደስ የሚል አስደሳች መረጃ ነው በዛሬው ዕለት የደረሰን። ታዲያ የሩሲያ መንግስት በማንኛውም የትምህርት መስክ በሩሲያ ትምህርት የመከታተል ፍላጎት ላላቸው ተማሪዎች ስኮላርሺፕ ማመቻቸቱን ገልጿል። ሁሉም ወጪ የሚሸፈነውም በሩሲያ መንግስት እንደሆነ ተሰምቷል። ስኮላርሺፑ የሩሲያ መንግስት ለ155 የባችለር ማስተርስ እና ፒኤችዲ ዲግሪ ተማሪዎችን በማንኛውም ፊልድ እንዲማሩ የፈቀደም ነው። ባለፈው ዓመት ለ100 ተማሪዎች ተፈቅዶ የነበረው ስኮላርሺፕ በዘንድሮ ዓመት ቁጥሩ ወደ 155 ከፍ ያለ ሲሆን እንደ አመልካቾች ብዛትም የሩሲያ መንግስት ቁጥሩን ከዚህ ከፍ ሊያደርግ እንደሚችልም የሩሲያ ሳይንስና ባህል ማዕከል ገልጿል። የሩሲያ የሳይንስና ባህል ማዕከል ወይም በአዲሱ ስያሜ ሩሲያን ሃውስ ለቲክቫ ኢትዮጵያ በሰጠው ቃልም የስኮላርሺፑ ሙሉ የትምህርት ክፍያ በሩሲያ መንግስት የሚሸፈን መሆኑን ገልጾ የጉዞ ቲኬትና የኢንሹራንስ ወጪዎችን ብቻ በአመልካቾችም የሚሸፈን ይሆናል ብሏል። የትምህርት ሂደቱ የቆይታ ጊዜውም ለባችለር 4 ዓመት፣ ለማስተርስ 2 ዓመት እንዲሁም ለፒኤችዲ አመልካቾች ደግሞ እንደ ትምህርት አይነት የቆይታ ጊዜው የሚወሰን ይሆናል ተብሏል። ስኮላርሺፑ አሸንፈው የሚሄዱ ተማሪዎች ትምህርታቸውን ከመጀመራቸው በፊት ለ1 ዓመት የቋንቋ ትምህርት የሚማሩም ሲሆን እንደ ሩሲያን ሃውስ መረጃ ስኮላርሺፑ የሙሉ የትምህርቱንና የቋንቋውን 1 ዓመት ቆይታ የሚያካተተ ነው። ተማሪዎቹ ካመለከቱ በኋላ ለስኮላርሺፑ ብቁ የሆኑትን የማጣራት ሂደት የመጀመሪያው ዙር በሳይንስ ማዕከሉም ከተከናወነ በኋላ እና ሁለተኛና ሶስተኛ ዙር የማጣራት ሂደቱ ደግሞ በሩሲያ የዩኒቨርሲቲና በሚመለከታቸው አካላትም የሚከናወንናል ብሏል። ለስኮላርሺፑ የማመልከቻ ሂደትም ሴፕቴምበር 15 የተጀመረም ሲሆን እስከ ጃንዋሪ 15ም የሚቀጥል ይሆናል ተብሏል። በሩሲያ የሳይንስና ባህል ማዕከልም የስኮላርሺፑ አስተባባሪ የሆኑት አቶ ናድር መሐመድ የራሽያን ስኮላርሺፕም እንዲሳካ እናደርጋለን ከሚሉ አጭበርባሪዎች አመልካቾች እንዲጠነቀቁ አሳስበዋል። አስተባባሪው አመልካቾችን ለማማከርና ለተጨማሪ መረጃ ከሰኞ እስከ አርብ በስራ ሰዓት ወደ ማዕከሉ በመደወል መረጃን በነጻ ማግኘት እንደሚችሉም ገልጿል። ታዲያ ለስኮላርሺፕ ለማመልከትም መሟላት ያለባቸውን ጉዳዮች ፓስፖርት አስፈላጊ ቢሆንም ስኮላርሺፑን ለማመልከት አስገዳጅ አይሆንም ተብሏል። በቀበሌ ወይም በፋይዳ መታወቂያ ማመልከት ይቻላል ያሉ ሲሆን የአመልካቾች የ9፣ 10፣ 11 እና 12 የትምህርት ማስረጃቸው እንዲያስገቡም ይጠይቃል ነው ያለው። አሁን 12ኛ ክፍል እየተማሩ ያሉ አመልካቾች እስካመለከቱበት ጊዜ ያለውን የትምህርት ማስረጃ አስገብተው
የዩኒቨርሲቲው መግቢያ ፈተና ውጤት ደግሞ ሲደርስ ማስገባት ይችላሉ ተብሏል። ለማስተርስ አመልካቾች ዲግሪና ግሬድ ሪፖርት አስፈላጊ ነው ወይም ዲግሪው ያልደረሰለት ቴምፖራሪውን ማስገባት ይችላል ብለዋል። ለፒኤችዲ አመልካች ደግሞ የሪሰርች ፕላናቸው ምን እንደሆነ ማስገባት የሚኖርባቸውም ሲሆን አስገዳጅ ባይሆንም ፐብሊሽን የተደረገ የጥናታዊ ጽሑፍ ቢኖራቸው ይመከራል ተብሏል። ባለፈው ዓመትም ስኮላርሺፑ የተሰጠው 50 በመቶ ለባችለር ዲግሪ፣ 30 በመቶ ለማስተርስ ዲግሪ እና 20 በመቶ ለፒኤችዲ ዲግሪ ቢሆንም ይሄኛው ስኮላርሺፕ እንደ አመልካቾች ቁጥር ብዛት ፐርሰንቱ ሊሸጋሸግ ይችላል ነው የተባለው። ለስኮላርሺፕ ተመዝጋቢዎችም በwww.education/in/russia.com ሊንኩን በመጠቀም ቋንቋን ወደ እንግሊዝኛ መቀየርና መሙላት ትችላላችሁ ተብላችኋል። ለተጨማሪ መረጃ ወደ ሩሲያ ሳይንስና ባህል ማዕከል በኢሜል አድራሻቸው ethiopian@rs.gov.ru መጠቀም ትችላላችሁ። ለዛሬ ያቀረብንላችሁ መረጃዎቻችን ይመስላሉ። አብራችሁ ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ